የተለያዩ ኮሚቴዎች የተለያዩ ዘርፎች ሁሉንም ከየወረዳው እየመረጥን እያዘጋጀን ያው እንዲመካከሩና እንዲዋዩ አድርገናል እና ሂደቱ በጣም ቆንጆ ነበረ እና ሰው የነበረው ተስፋ እንደገና በራትናል። እውነት እኔ ኮሚሽነሮቹ ሊመሰገኑ ይገባቸዋል። 2 አመት ከመዋጋት 20 አመት መመካከር እንዳሉት እንግዲህ ብልጭታ ነገር የታየ ይመስለኛል። ያው እንግዲህ ሁላችንም የተለያየ ቋንቋና የተለያየ ብሔርና ያለ ነው። በጠረጴዛ ዙሪያ ቁጭ ብለን መነጋገራችን ዛሬ ባይፈታ ነገ የሚፈታ ነገ ባይፈታ ተነገ ወዲያ ስለሚፈታ የማይፈታ ነገር ደግሞ ምንም ነገር ያለ አይመስለኝም። እንጠብቃለን። በምክክር የማይገኝ ውጤት የለም። ዋናው መገናኘቱ ላይ ነው። እዚህም መጀመሪያ በምንሰራበት ጊዜ ስንጠራቸውና ተገናኝተው ሲወያዩ ልዩነት አለው። አሁን ደግሞ የበለጠ ደግሞ በሀገር አቀፍ ደረጃ እንደዛ ተሰባስበው መንግስት ያንሃል ፕሮቶኮል ሰጥቶት ለጉዳዩ እዛ ጋር ተገናኝተው ደግሞ ሲወያዩና ሲነጋገሩ ትልቅ መፍትሄ ይመጣል። ኢቭን እስካሁን ድረስ በዚህ ነገር ውስጥ ራሳቸውን ያላካተቱ ክፍሎችም ካሉ አሁን ይሄ ሁኔታ ያመጣቸዋል የሚል ግምት ተስፋ አለኝ። ከመንግስት ክትትል ትኩረት ከኛ ከህዝቡ ምን ላይ ደረሰ እንዴት ተመለሰልን ብለን እኛም ራሳችን በክትትልና ምን ላይ እንደደረሰ ማወቅ ግልጽና ማወቅ አለብን። እስከዛሬ ድረስ በቁርሾነት በመገፋፋት በመጠላላት የምንተያየውን ነገር ዝም ብለን ታሪክ እየጎተትን ያልሆነ ነገር እየጎተትን የቆየ ቁርሾ እየጎተትን የምናቆረውን አሁን ስንነጋገር እንተማመናለን። በመተማመን ደግሞ ውጤት ይገኛል። በሚገኘው ውጤት ደግሞ እቺ ሀገር ይሄ ህዝብ አንድ ደረጃ ላይ አንድ ጥሩ ሁኔታ ላይ እንመጣለን። የድሮ ፍቅራችን፣ የድሮ አንድነታችን፣ የድሮ ሰላማችን ይመጣል ብዬ ተስፋ አደርጋለሁ። መጀመሪያ ላይ ከስር መሰረቱ ማህበረሰቡን እንዳወያየው ሲመጣ ማህበረሰቡን የወሰደውን አሳይመንት ይሄን ነገር ወስጃለሁ ይሄን ነገር ማስተካከት ምንችለው በጋራ ነው። ምክንያቱም አንድ እጅ ብቻ ምንም ልብስ አያጥብም አይደል? በጋራ በመሆን ከማህበረሰቡ ጋር ለውጥ ማምጣት ስለሚቻል እዛ ላይ የሚወስዱትን አሳይመንቶች ወርዶ ለማህበረሰቡ አወያይቶ ይሄንን ስራ እንዴት ወደታች እናወርዳለን የሚለውን አውርዶ መርሃ ግብር ተቀርጾለት ከዛ በኋላ ወደታች ማውረድ ነው። አይተነውም ሰምተነውም ማናቅ በሌሎች ሀገሮች ላይ የምንጓጓቸው በእኛ ሀገር ላይ ሲተገበር ደግሞ እጅግ በጣም ደስ የሚልና ጥሩ ላይ ያለን ይመስለናል። እንግዲህ በሂደት እናየዋለን። እንደሚታወቀው ሁሉም ክልል ላይ ወደታች ወርዶ ታች ላይ ያለው ችግር ምንድነው የሚለውን አወያይቶ ማህበረሰቡ ጋር ያለውን ችግር ወስዶ ይሄን ለመፍታት ስለሆነ ትልቅ ተስፋ አለን ምክክር መድረኩ ላይ።